ላቃቂ ቃልቲ ቀን የነጋው ብርሃን ነው ወጣው ክራጉን መንገድ በተደጋጋሚ ጥያቄ ይነሳል ለ7 አመታት በደብዳቤ ተጠያይቀዋል ግንባታው መጀመር አልቻለም ጋፑ ያለው መንገዶች ጋር ነው አክሲደንት ሀፕን ስለሚያደርግ ለዛ ነው የመልካም አሰራር ጥያቄዎች ተመልሶላቸው አገልግሎት እየወሰዱ ነው ያሉት ቃሊቲ መናኸሪያን በተመለከተ ወሰን ማስከበር የሚባል ሙሉ በሙሉ አፍርሰናል ጥናት ተደርጓል መቼ ነው ወደ ስራ መንገባ ፕሮጀክቱን አጽድቃችሁ ላኩ እኛ ፕሮጀክት እዛ የለንም አስፋልቱ እየተበላሸ ጭነት ተሽከርካሪ አይገባ ታዲያ ማን ይፍታው ይሄን መፍታት አለብን በመንግስት እየታየ ያለበት ሁኔታ አለ የትራንስፖርት ችግር አለብን ይያለ ነው ለኛ የቀረበልን ጥያቄ የለም 13500 ተማሪ አዲስ አለ ተነጋግረናል ባስ መምጣት መቻል አለበት በሚል ማለት ትራንስፖርት መመደብ እንችላለን ስራና ክህሎት ሙቀና ይላቸውም እርምጃ ይወሰድባቸዋል ወዲያው በመኪና ነው የሚፈሰሰው አሁን መቄ ማሳየት ይችላል ሽታው ሰዎች ላይ በጣም አደጋ የፈጠረ ነው ወደ ማካፈያው እንስሶችን የሚለቁኩ እኛ ባይናችን ተዝበናል እዚሁ እንስማማ ብሎ የሚለቀ ደንብ ነው ያለው የሚጠብቃቸው ከፍተኛ ቅጣት ነው መቼ ነው ታድሶ ወደ ስራ መግባት የሚችለው ለከተማውንም ጭምር እየጠየቅን ነው ብዙ ሰዎችን ኢንቫይት አድርገን ነበር ከሌላው በተለየ ሁኔታ እዛ ቦታ ላይ ያለ የሚል ግምገማ የለንም ሰነድ አልባ ቤቶች በጣም ከፍተኛ ችግር ነው ያለው ምላሽ አልተሰጠበትም ለምን በወንጀል ተጠያቂ ካልሆኑ አገልግሎት ይወሰዱ ይላል የሚከታተልን ተቋም መፈጠሩ እኔ በጣም ነው ማመሰግነው ሰላም ጤና ይስጥልን ተመልካቾቻችን ይህ የዋርካ ዝግጅት ነው እንግዲህ ዛሬ በክፍል 2 ያቃቂ ቃሊቲ ክፍለ ከተማ ዝግጅትን ነው ወደናንተ ይዘንላችሁ የመጣ ነው ባለፈው ሳምንት ማለትም በክፍል 1 የተለያዩ ጥያቄዎችን እንዲሁም ምላሾቻቸውን ወደናንተ ስናደርስ የነበረ መሆኑ ይታወሳል ዛሬ ደግሞ ሌሎች ጥያቄዎች እንዲሁም ምላሾቻቸውን ይዘንላችሁ መተናል አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጋር በጋራ በመተባበር ወደናንተ ያቀርባል እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ክፍለ ከተማችን ከተማ መስተዳድሩ በማሻሻል መንገዶች ሰርተውልናል መብራት ፖል ቆሞልናል ግን መብራቶች ግማሹ ይበራል ግማሹ አይበራም ለምንድነው ሙሉ ለሙሉ የማይለቀቀው ለደህንነት ሲባል ማለት ነው አቃቂያውን ድረስ ድልድዩ ድረስ አይበራም ሙሉ ለሙሉ ማለት ነው ከሰላም ህንጻ በላይ ያለው ይበራል ስለዚህ መንገዶች መብራት አካል የሚመለከተው አካል ይሄንን አይቶ ቢሰራልን ቢያስተካከልና የህዝቡን ችግር ቢፈታልን የሚለውን ሐሳብ ለማስቀመጥ ነው 58 ፖሎች አሉ ከታች ማረሚያ አሁን የተሰራው ማረሚያ ቤት ከሱ ጀምሮ እስከ ዩኒስ አደባባይ ድረስ 58 ፖሎች አሉ እነዚህ ፖሎች ጥገና ያስፈልጋቸዋል ብሎ ህብረተሰቡ ሲያነሳ ነበር በተደጋጋሚ አሁን እየሰሩ አይደለምና እነዚህ ጥገና እንዲደረግባቸው የሚል ነው ከሺቶታል እስከ ቴክኒክና ሙያ እስከ ዛሬ ለዘመናት ስንጠይቅ ቆይተን መንገዱ ተሰርቷል ነገር ግን ፖሎችም የሉም ከሸዋዳቦ ጀምሮ እስከ ገነት ሳይት ኮንዶሚኒየም ድረስ ፖሎቹ መንገዱ ተሰርቷል አልቋል ነገር ግን አገልግሎት እየሰጡ አይደሉም የመብራት አገልግሎት ማለት ነው አዲስ አበባ ከተማ አስተዳደር እንግዲህ ከተማውን ያዘመነ እንደሆነ እናቃለን አቃቂ ቀደም ሲባል እንደነበረው ከማሰልጠኛ እስከ ቱሉ ዲምቱ ድረስ ያለው መንገድ ዛሬ አስፋልት ሆኖልን ግራና ቀኝ የተተከሉ የመብራት ፖሎች በመኪና ተገጩ ይወድቃሉ እነዚህ ተገጭቶ የወደቁ ፖሎችን ወዲያው አንስቶ ወደ ተግባር ከማግባት አንፃር ይሄ ተቋሙን የሚመራ አካል ያያ አይደለምና እዛ አካባቢ እንዴት ነው የተሰራ ያለው የሚለው ጉዳይ እሱ ቢታይ ነው ዋናው ጉዳይ ችግሮችን መፍታት ስለሆነ አንዳንዶቹ ከተነሱ ጥያቄ አንፃር ዛሬ ምን ፈታቸው ሐሳቦች አሉ አሁን ከተነሱ ጥያቄዎች አንዱ ወረዳ አንድ ላይ የተነሳው ዛሬ መፈታት ያለበት ነው አሁን እዚህ እየተዋየን ስራ ላይ ነው ያሉት ልከናል እየሰሩ ነው ያሉት
የወረዳ አንድ ላይ የተነሳው ከመሿለኪያ ቱሉ ዲምቱ ተብሎ የተነሳው እየተሰራ ነው ያለው። ከማረሚያ ዩሳ የተባለውም በተመሳሳይ እዚህ ቁጭ ብለን እየተወያየን እንዲሰራ እያደረግን ያለነው። ቢኮዝ ማህበረሰባችን የሚያነሳቸውን ጥያቄዎች ፈጣን ምላሽ መስጠት አለብን። የተቀመጥነው ልንመልስ ነው። እኛ ጋር ያሉትን ዝርዝር እንስጠት። ለምሳሌ ጥሩነሽ ቤጂንግ ሆስፒታል እስከ ኮያ አደባባይ ያለው ትራንስፎርመር እና ኬብል በመሰረቁ ነው የሚለው። ከዓለም ባንክ ቱሊ ዲምቱ አደባባይ ያለው ደግሞ መብራት ርክክብ ባለመደረጉ፣ ከየሺ ቶታል አቃቂ ቴክኒክና ሙያ ደግሞ ሙሉ ለሙሉ አይበራም ነው የሚለው። ከሰላም ህንጻ እስከ ገላን ኮንዶሚኒየም ሃይዌይ መንገድ ያለው ፖሎቹ ያረጁ በመሆናቸውና በአዲስ ፖል ስላልተተኩ አይሰሩም አይበሩም። ከአባኮት እስከ ሃና ማርያም መስቀለኛ መንገድ ድረስ ፖሎቹ ቆመዋል። መብራታቸው ግን ሙሉ ለሙሉ አይበራም። ምክንያታቸው ደግሞ ርክክብ ነው። ከአቦ ቤተክርስቲያን ቡልቡላ ደግሞ ሙሉ ለሙሉ አይበራም። ሸገር አዋሳኝ ከንፋስ ስልክ ወሰን አካባቢ ደግሞ ትራንስፎርመር አልተተከለለትም ነው የሚለው። መስመርም አልተዘረጋለትም፣ ፖል ብቻ ነው የቆመው። ከአርሴማ አደባባይ ሃይዌይ መንገድ ፖሎቹ ቆመዋል። የመስመር ዝርጋታው ግን አልተጀመረም። እኛ የተረከብናቸው ነው ቅድም እያነሳው ያለሁት። ያልተረከብናቸው በጣም ብዙ መስመሮች አሉ። አዲስ አበባ መንገዶች ተቋሙ ባለማስረከቡ የተነሳ ለኛ እንዴት አድርገን የህዝቡን የመንገድ መብራት ጥያቄ እንፍታው? እኛ ጋር ከቡድን ባነሰ አደረጃጀት ነበረ መብራት የስትሪት ላይት አድሚኒስትር ሲደረግበት የነበረው። የከተማ መስተዳድሩም ይሄ ክፍተት አለ በሚል ተቋም አቋቁሟል። የመንገድ መብራትን ለብቻው ምንድነው ያደረግነው? እነዚህ እንዳለ አድሚኒስትር የምናደርጋቸው መብራቶች ከነሱም ኮሚቴ ተዋቅሮ ከኛም ኮሚቴ ተዋቅሮ ተፈራርመን ርክክብ ፈጽመናል። the only መንገድ ሊሆን የሚችለው አንደር ኮንስትራክሽን ያሉ ፕሮጀክቶች ከነሱ ፕሮጀክቶቹ መጠበቅ ስለነበረበት እነሱ ያልተረከቡ ሊኖሩ ይችላሉ እንጂ አድሚኒስትር እየተደረገው የነበሩ መንገድ መብራቶች በሙሉ ርክክብ እንዳደረግን ነው። በዛ ሰዓት ላይ አንደር ኮንስትራክሽን ከነበሩት ውጪ እንዳለ ሙሉ በሙሉ ተረክቧል። እርግጠኛ ለመሆን ይሄ አሁን የተነሱት ቃሊቲ ቱሉ ዲምቱና ቃሊቲ ቅሊንጦ ብለን የምናስባቸው ፕሮጀክቶች በቻይና ሲሲሲ የተሰሩ ፕሮጀክቶች ናቸው። እነሱ ጋር ተያይዞ ርክክቡ ኦልሞስት ፋይናል መሆኑን እሱን ቼክ ላርክ። እዚህ ጋር ተያይዞ ነባር መንገዶች ላይ የነበሩ መብራቶች በሙሉ በቁጥር ተቆጣጥረን የሚሰራው ይሰራል የማይሰራው አይሰራም ተባብሎ ርክክብ እንዳደረግን። ለምሳሌ ከማሰልጠኛ ጀምሮ እስከ ዩኒሲ አደባባይ የመንገድ መብራት ባለስልጣን ርክክብ አላደረኩም ነው የሚለው። መንገዶች ባለስልጣን ደግሞ አስረክብ ያለው ነው የሚለው። በዛ ልክ የጥራት ችግር አለ ቅድም ሲባል በነበረው ልክ ማለት ነው። የመንገድ መብራት ባለስልጣን በመጥቶ ጠግኖት እንኳን ሲሆን ወዲያውኑ የሚወጣበት ችግር እየተፈጠረ ያለበት ሁኔታ አለ። እሱ ምንድነው የሚባለው? እዚህ አካባቢ መንገዶች ባለስልጣን አስረክቦ ነው የወጣው። እዚህ ማወቅ ስላለብን ካስረከበ መንገድ ባለስልጣን መጠየቅ አለብን። ካላስረከበ መንገድ መብራት ደግሞ አልተረከቡም እያለ ስለሆነ እሱ አካባቢ እንዳንድ ማሳያ ነው። ሌላው የምናሳየው ከሸዋ ዳቦ እስከ ገነት ሳይት የተባለው ደብዳቤዎችን ጭምር አይቻልም። ለ7 ዓመታት በደብዳቤ ተጠያይቀዋል መንገዶች ከኤልፓ። ለምሳሌ ከማሰልጠኛ ዩሳ ድረስ አልተረከብንም። የርክክቡ አካል አይደለም። ያው ማምም ቼክ ማድረግ ይችላል፣ ሄዶ ቼክ ያርገው። የርክክቡ አካል አይደለም። አንድ ኢቭን እኮ የማሰልጠኛ ላይ ያለው እኮ የትራንስፎርመር የተለያዩ ፕሮብሌሞች ስለነበረው ከዋናው መስመር ነው ጠልፈን እንዲሰጥና እንዲበራ የተደረገው። በዛን ደረጃ የጥራት አንዳንድ ችግሮች ስላሉ በመንገዶች በኩል ሄደው እንደገና ሪቫይዝ አድርገው መጨረስ ያለባቸውን አስጨርሰው ያስረክቡን። ከቡልቡላ ኮዬ ፈጬ አልተረከብንም። ኦልሬዲ እየበራ ነው። ርክክቡ አካል አይደለም። ያልተረከብነው ምንድነው? ቴክኒካል ችግሮች ስላሉበት ነው። ኮንትራክተሩ እነሱ ጋር ስለሆነ ኮንትራክተሩ መጨረስ ያለበት ነገር አለ፣ ማስተካከል ያለበት ነገር አለ። ወደኛ ካመጣ ነው በመሃል ቤት ላይ ነገ ተመልሶ ጨለማ ከሆነ ማህበረሰቡ ኮንትራክተሩ በእነሱ አብሮ ከመንገድ ሲሰራ የነበረው ኮንትራክተር ስለሆነ ያንንም የሰራው ይጨርስና አስረክቡን ነው የኛ ጥያቄ እያነሳን ያለ ነው። ያ ሲመጣልን እኛ ማኔጅ እናደርገዋለን። ስለዚህ እዚህ አካባቢ ላይ የጥራት ፕሮብሌሞች የተፈጠረው ርክክቡ አካል ስላልሆነ እኛ በቆጠራም ውስጥም በርክክብ ውስጥም ያደረግነው አይደለም። አሁን የሚባሉ ቦታዎች የኛ ርክክብ አካል አይደሉም። ከቁጥር ውጭ ነው። ቅድም ከገለጹት ቁጥር ውጭ እንደሆነ ታሳቢ ይደረግ። ከአቦ ማሙ ድረስ ያለው ኦሬዲ ለመስራት ቢያንስ ማክሲመም ከ2 ሳምንት እስከ 1 ወር ባለው ውስጥ እንሰራቸዋለን። ማክሲመም ነገም ቼክ እናደርጋለን። በዛን ደረጃ እናደርጋለን።
ካቦ ወደ ቡልቡላ የሚወስደውን ግን አይተን መፈታት አለበት ብለን ስራ እየሰራን ያለበት ሁኔታ ነው ያለው። ከማሰልጠኛ ዩሳ ያለውን ገብተን እኮ ስራ እየሰራን ነው ያለው። ግን የቴክኒካል ችግሮች ስላሉበት እሱ ይለቅ እሱ ይጨረስና ለማህበረሰቡ የረጅም ጊዜ አገልግሎት እንዲሰጠው የማድረግ ስራ መሰራት አለበት ነው። ከርክክብ ጋር ተያይዞ ያለውን ጉዳይ እንነጋገርና በዚህ አንድ ሳምንት ውስጥ ፊድባክ እንሰጣቸዋለን። መንገዶችም እንደገና ሄደው ሪቫይዝ ያደርጋሉ። አይ ቲንክ በጣም ትክክለኛ ስለሆነ ኮሚኒቲ ይደረጋሉ፣ ችግሩንም ይፈታሉ። እኛም ተረክበን ማስተዳደር እንጀምራለን ማለት ነው። የህዝብ ድምጽ ሆኖ ይሄንን ሀሳብ ሰብስቦ የህዝብን ጥያቄ ተግባራዊ እንዲሆን ለማድረግ ይሄን መድረክ በማዘጋጀታችሁ በጣም ደስ ብሎኛል። ከኮየ ፈቼ እስከ መሻለኪያ ያለው ከለውጡ በፊት ነው መንገዱም የተሰራው ፖሎቹም የተተከሉት። ግን እስከ ዛሬ እኔ ወደ 8 ዓመት ነው እዛ ሰፈር ፖሎቹ ሲያበሩ አይቻቸው አላውቅም። አንዳንድ ፖሎች እንደውም በመኪና እየተገጩ እየጠፉ ነው ያሉት እና በጣም ያሳዝናሉ። የህዝብ ገንዘብና የመንግስት ገንዘብ የወጣበት ነው። ፖሎቹም እየተበላሹ ነው ያሉት። እንደ አጠቃላይ ከጎሮ ጀምሮ ይሄ ሃይዌይ መንገድ እናንተም ታውቃላችሁ ሃይዌውን እሱም ራሱ ፖሉ ከተገጠመ ስንት ዘመን ነው ፖሉ ከቆመ? ግን አንድ ቀን ማብራት ሲበራ አይቼበት አላውቅም። ለምንድን ነው ፖሉ ለምንድን ነው የቆመው? ለምንድን ነው ማብራት የማይበራው? ከአይሲቲ ፓርክ ጀምሮ ኮዬ ፈጬ ከዛ ቱሉ ዲምቱ ከዛ ተነስቶ ማረሚያ ኃይሌ ጋርመንት ድረስ መልስ አንሰጥም። ይህንን በተመለከተ የአዲስ አበባ ከተማ አስተዳደር የሰራው መንገድ አይደለም። ይህንን የሰራው የፌደራል መንገዶች ባለስልጣን ነው፣ ኢራን የሰራው። መብራቱንም በተመሳሳይ መንገድ መብራቱንም ግንባታ ያከናወነው ይሄ ተቋም ነው። የሚያስተዳድረውም ርክክብም አልፈጸምንም፣ የሚያስተዳድረውም ይሄ ተቋም ነው። ከዚህ ተቋም ጋር ተያይዞ ደብዳቤ ጽፈናል። ችግሩ በጣም አፋጣኝ ነው፣ ጨለማ ነው። በጣም ሁላችንም በዛ መንገድ ላይ ሄደንበታል፣ አይተንበታል። ተደጋጋሚ ደብዳቤ ጽፈናል። እኛ 3 ጊዜ ደብዳቤ ጽፈናል። ከፌደራል መንገዶች ባለስልጣን ጋር እየተነጋገርን ያለው ሶሉሽን እንደሚያገኝ በጣም እርግጠኛ ነኝ። ከመሿለኪያ እስከ ጋሪ ተራ ያለው ትራፎ ተስርቋል። እዛ አካባቢም አሁን አይበራም። ችግሩ እንዲፈታለ በተደጋጋሚ ጠይቀን ነበረ። ትራፎውን ማን እንደሚገጥመው አይታወቅም። ለአንዴና ለመጨረሻ ጊዜ እንኳን መፍትሄ መስጠት የሚቻልበት እድል አለ። አይበራም። አሁን ይበራል የተባለው ማለት ነው። ቢሄዱም አያበሩትም ስለሌለ ትራፎ ስለተሰረቀ ማለት ነው። ስለዚህ እሱን የሚተካው አካል ማን ነው ሲባል መንገድ ነው ይባላል። አይ መብራት ኃይለው መተካት መቻል ያለበት ይላል። በተደጋጋሚ ችግር ውስጥ ነው ያለነው ነው። እኛ የምናስተዳድራቸው አካባቢዎች ላይ የተሰረቀ ትራንስፎርመር የለም። ቅድም ሳነሳ የነበረው ኢራ የሰራባቸው አካባቢዎች ላይ የነበሩ ፕሮብሌሞችን ነው እያስረዳ ያለነው። በእኛ ደረጃ የተሰረቀ ትራንስፎርመር ስለሌለ ምን ተካው የለም። ቅድም ሳነሳ የነበረው በፌደራል መንገዶች ባለስልጣን የሰራቸው ግን ደግሞ ቅድም ከኃይሌ ጋርመንት አነስቶ እስከ አይሲቲ ፓርክ ድረስ ያለውን ሪንግ ሮዱን ተከትሎ ያሉ ጉዳዮች ስለሆነ እሱን ከሚመለከተው አካል ጋር ተናግሮ ችግሩ የሚፈታበት መንገድ እንዲፈጠር እኛም በጣም ክሪቲካል አድርገን ስራውን ይዘን እንሰራለን። እንዲሰራም ጥረት እናደርጋለን። ከመብራት ጋር ለአገልግሎት በጣም እየተቸገርንበት ያለ ነው። በቅርብም አጠቃላይ የከተማችንን የስራ ባህል ለማሳደግ ከተማ አስተዳደሩ ባወጣው አሰራር መሰረት የምሽት ትራንስፖርት አገልግሎት ላይ እንዲሁም ደግሞ ከንግድ በአጠቃላይ ግብረ ኃይል እየሰራና ያለ ነውና ምናልባትም የኔ ፊርማ ያረፈበት ከአንድም ወደ 3 የሚሆኑ ደብዳቤዎች ለተቋሙ ስለላኩኝ እየተቸገርኩ ያለሁበትም ስለሆነ የተርሚናል መብራቶች ላይ በጣም እየተቸገርን ነው። እሱ ላይ ግልጽ ምላሽ ቢሰጠን በተደጋጋሚ የሚያነሳ ነው ስለሆነ እዚህ ላይ እንደ ትራንስፖርት የምሽት አገልግሎት ለመስጠት ዋናና አንደኛው የመብራት መሰረተ ልማት እንደመሆኑ መጠን ተርሚናሎቻችን ላይ በተለይ አቦ፣ አቃቂ፣ ቶታል በጎጆ በኩል እነዚህ ቦታዎች ላይ እንዲሁም ደግሞ የገላንጉራ በተደጋጋሚ ነው የሚያነሳው ህዝቡ። ባሶችም እዛ ገብተው አምሽተው ለመስራት ምንም አይነት የመብራት መሰረተ ልማት የለውምና እነዚህ አካባቢዎች ላይ ተርሚናልን ቅድሚያ ሰጥቶ ከመስራት በቂ ምላሽ እኛም እንፈልጋለን ለማለት ነው። አመሰግናለሁ። ከትራንስፖርት ተርሚናሎች ጋር ተያይዞ ያለው ጉዳይ በእርግጠኝነት አራቱንም ነገ አብረን ሆነን እንፈታቸዋለን። በእርግጠኝነት አራቱንም ተርሚናሎች የተነሱትን ነገ አብረን ሆነን መፍታት እንችላለን። አንዳንድ የሚገጥሙ ችግሮች አሉ፣ እነሱን እየተጋጋዝን አብረን መፍታት እንችላለንና
በዛን ደረጃ ቢወሰድ ጥሩ መስሎ ይሰማኛል። ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ እና የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም አሁንም እንደቀጠለ ነው የሚገኘው። ዛሬ ቆይታ ያደረግን ያለነው ከአቃቂ ቃሊቲ ክፍለ ከተማ አስተዳደር አጠቃላይ አገልግሎት አሰጣጡ ምንድነው የሚመስለው፣ የትኞቹ ስኬቶች ተጠናክረው ይቀጥሉ፣ የትኞቹ ችግሮች ላይ ምላሾች ተሰጥተው በቀጣይ የክፍለ ከተማዋን ልዕልና ብልጽግና ከፍ እናድርግ ነዋሪዎች እየጠየቁ ነው። እዚህ ያሉ የአስተዳደር አካላት ምላሽና ማብራሪያ እየሰጡ ነው። ከ12ቱም ወረዳ የተውጣጡ ነዋሪዎች አሉ። የክፍለ ከተማው እንዳል ሁሉም አመራሮች እዚህ ተገኝተዋል። የከተማ አመራሮችም ምላሽ ለነዋሪዎች ለመስጠት እዚህ በአዳራሽ አሉ። እስከ ፕሮግራም ፍጻሜያችን አብራችሁን ከቆያችሁ ሁሉንም ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። ጤና ጣቢያ ወረዳ 3ም አለ፣ ወረዳ 1ም አለ። ግን እኛ ወረዳ ላይ ምንም አይነት የጤና ጣቢያ ሁኔታ ስለሌለ ይሄ እንዲታሰብበት የመንግስት ጤና ጣቢያ ሊገነባልን ይገባል የሚል ጥያቄ በተደጋጋሚ መድረክ ላይ እናነሳለን። መፍትሄ ያላገኘነውና ይሄ ከምን አንጻር ነው የሚል ይሄ ቢታይልን ነው። ሳሪስ ጤና ጣቢያን በተመለከተም እንደዚሁ ደግሞ የተሻሻለ ስራ ይሰራን ተብሎ ማስፋፊያ ተብሎ እስካሁን መሬት የተደረገ እንቅስቃሴ የለም። ሳሪስ ጤና ጣቢያ ማለት ነው። በወረዳ ደረጃ የጤና ጣቢያ አሁን ወረዳ 1 ወረዳ 3 ሁሉም አንድ ሴንተር ላይ ነው እየተጠቀሙ ያሉትና የጤና ጣቢያ እኛ ወረዳ ላይ ቢገነባ የ08 ጤና ጣቢያ ማስፋፊያ የህብረተሰቡ ቁጥር ከፍተኛ ቁጥር ነው ያለው። ነገር ግን ሆስፒታል ይሆናል ተብሎ ከዚህ በፊት በተለያዩ ጊዜያቶች ላይ ታቅዶ እንደቀረበ ይታወቃል። ነገር ግን አገልግሎቱ ከህብረተሰቡ ቁጥር አንጻር በጣም ህብረተሰቡ እየተገለገለ ያለው በጣም ችግር ላይ ስለሆነ እሱን ነገር ላይ ቢታይ ሳሪስ እኔ ሄጄም በአካል ተመልክቼዋለሁ። ከፍታዊነት ጥያቄም ከፍ ያለ ጥያቄ ነው። አቋለው ችግሩ ዘንድሮ G+5 የምንገነባው አንዱ እሱ ነው። እዛሉ ያረጁ ያፈጁ ህንጻዎችን የምናድስበት ይሄኛው አመት ነው። ወስነናል፣ በጀት መድበናል። ጨረታ ሂደት ላይ ነው አሁን ያለው የምንሰራው። እንደው ስንፈታም በመካስ ነው የምንፈታው። G+5 እጅግ ዘመናዊ የሆነ ህንጻ ነው የምንገነባው። የገላን ጤና ጣቢያ ወረዳ 12 ይመስለኛል። አንደኛ G+4 እድሳት አለ እዛም ልክ እንደ ሳሪሱ ማለት ነው። በጣም ያረጀ እሱ ይታደሳል። ፕላስ ደግሞ እጅግ ዘመናዊ የሆነ G+5 ሌላ እንሰራለን። ሌሎችም አሉ የያዝናቸው ፕሮጀክቶች ማለት ከጤና ዘርፍ አኳያ የምንሰራቸው ስራዎች አሉ። ለምሳሌ ጤና ጣቢያን ያቀርባሉ አሁን ወረዳ 5 ዘንድሮ ግን መፍታት አንችልም። ያው እናንተም እንደ ዋርካ ተጠይቆ ነበር ለምን አልፈታህም ብትሉኝ ዝም ብሎ በቃል እየገባን የምንፈታው ስላልሆነ ማለት ነው። በጀት ይፈልጋል፣ የጤና ቢሮ ውሳኔን ይፈልጋል፣ መደገፍም ጭምር ይፈልጋል። በክፍለ ከተማ አቅም ብቻ የሚፈቱ አይደሉም ማለት ነው። አንድ ትምህርት ቤት ነው ያለን የመንግስት በርካታ ነዋሪ ያለበት ነው። በተጨማሪ ደግሞ በኮሪደር ልማት ተነስተው 5000 ቤት የገቡ ወገኖቻችን ጨምሮ ትምህርት ቤቱ አሁን ማስተናገድ ከሚችልበት አቅም በላይ ነው የሆነው። ካርታ ተሰርቶለት እንዳለ እናውቃለን። ግንባታ ግን እስካሁን ድረስ አልተጀመረም። እውቀት ወጋገን ትምህርት ቤት የማስፋፊያ ተብሎ ትምህርት ቤቱ ያው የግለሰብ መኖሪያ ነው የነበረው። ስለዚህ አሁንም ከግለሰብ መኖሪያ ያልተናነሰ ቦታ ስለሆነ ማስፋፊያ ተብሎ ነበረ። ምንም የተደረገ እንቅስቃሴ የለም። አጼ ቴዎድሮስ ትምህርት ቤት የማስፋፊያ ተብሎ ለረጅም ዓመት ነው ቢያንስ ረጅም ዓመት ነው ይሄ ምንም አይነት ተግባር ያልተደረገምና ይሄ ምላሽ ቢሰጥበት ነው። አመሰግናለሁ። የቃሊቲ ትምህርት ቤት ሁለቱ አንደኛ ደረጃና ሁለተኛ ደረጃው ፍጥነታቸው ተለያይቶ ነበር። ወጣቶች ስፖርት ሜዳ የላቸውም የሚል ጥያቄ ነበር። ዛሬ ምን ምላሽ አገኘ? ከዋርካ በልጽ በኋላ ተመርቆ ልጆቻችን ወንድሞቻችን ትምህርት ቤት ገብተው ተመርቆ በሚያምር መልኩ እሱ ብቻ ሳይሆን የኢትዮ ኮሪያ ትምህርት ቤት ጭምር በ57 ቀን ተሰርቶ ትልቅ ለውጥ ያየንበት የትምህርት ተቋሙን ለማመስገን እፈልጋለሁ። አጼ ቴዎድሮስ ትምህርት ቤት ማስፋፊያ የቀበሌ ቤቶችን አፍርሰን የተጠቀምናቸው አሉ። ግን እዛ ረጅም ጊዜ እኛ በጣም የተቸገርንበት የባልና የሚስት የፍርድ ቤት ክርክር እግድ ያለበት እና የማስፋፋ ግንባታውን ለማከናወን
ሁሉ ጊዜ እግዶች ናቸው ሁሉ እንግልት የሚፈጥሩት። በወቅቱ የነበረው ይሄ ነው ችግሩ። አሁንም በስር ነቀል በሆኑ መልኩ እዛ አካባቢ ያለውን ችግሮች ፈተን ፍትሃዊ ጥያቄ ነው ጥያቄው። ዘንድሮ ግን የምንመልሰው አይደል። ጥያቄው ግን ፍትሃዊ ጥያቄ ነው፣ ትክክለኛ ነው፣ የምናየው ነው የሚሆነው ማለት ነው። ለምሳሌ 2017 በጀት 96% በትምህርት ላይ ነች። ኦልሞስት ኢኳል ቱ 1 ቢሊዮን ነው የገነባ 21 ፕሮጀክቶችን ትምህርት ቤት ነው የገነባ ነው። የተለያዩ ቦታዎች የገላንጉራ እኮ የትም ቦታ እኮ የለም ስለሆነ አዲስ አበባ ላይ የዛ አይነት ኤክስፒሪየንስ እኮ አቃቂ ነው ያመጣው። በ57 ቀን በወጪ ቆጣቢነቱም በጥራቱም እጅግ ፈጣን በመሆኑ አሁን ወረዳ 5 ላይ አንድ ያዝነው አለ ችግሩን ይፈታል የከቀረበው ጥያቄ አኳያ ማለት ወጣቶች በርከት ያለ ትልቅ ቆዳ ስፋት ስላለ ወረዳ 7 የተለያዩ ቦታዎች ከዛ ተስበው መተው ነው የሚጫወቱትና ምናልባት በየአካባቢያቸው ላይ የተወሰነች ነገር ብትኖር በዴኬሩ በወጣት በህፃናቶች ላይ ትልቅ ስራ ተሰርቷል። ወጣቶቹ ግን ምናልባት በርካታ ህዝብ ስለሚኖር ሜዳ ያስፈልጋል። አቃቂ ወረዳ 3 ላይ የወጣቶች ማዘውተሪያ የላቸው። የወጣቶች ማዘውተሪያ ነገሮች ቢዘጋጅላቸውና በአሁን ሰዓት ምንም አይነት ማዘውተሪያ ስለሌላቸው ይሄን ቢስተካከል ነው። ለወጣቶች ማዕከል ተብሎ ቡልቡላ መሻገሪያ የድሮ በደርግ ጊዜ ጀምሮ ታጥሮ የነበረ ቦታ ግማሹ ኮንዶሚኒየም ተሰራበት፣ ግማሹ ዝም ብሎ ታጥሮ ለወጣቶች መዝናኛ ተብሎ ተሰጥቶ ነበር አጋጣሚ። አሁን ግን ግለሰብ የኔ ነው ብሎ አሁን በክርክር ላይ ያለ አሁን ያ ሜዳ ዝም ብሎ ነው ያለ። ወጣቶችን መፍትሄ አላገኙም። አቃቂ ወረዳ 4 ስፖርት ማዘውተሪያ የለውም። ያለውን ቦታ ህጋዊ የሆነ ቦታ ጥቃቅንና አነስተኛ የስራ ዕድል ፈጥሬበታለሁ በስፖርት ማዘውተሪያ ይላል። እዚህ ያለው ደግሞ ካርታውን ስጠኝ ሲል ጥቃቅን ይዞታል እንዴት ላስለቀቅ ይላል። ሁለቱ የተቃረነ ሁኔታ አለ ማለት ወይ ያንን ቦታ ካርታ ያለው ቦታ ነው የስፖርት ማዘውተሪያ ካርታ አለው። ለምንድን ነው ያ ቦታ ለቀው ለወጣቱ የስፖርት ማዘውተሪያ የማይሰራበት? አባቦራ ስፖርት ሜዳ ደግሞ አለ። አባቦራ ስፖርት ሜዳ የቃጫ ሜዳ ነው መሰለኝ የሚባለው በተለምዶ። ይሄን እጅግ ዘመናዊ የሆነ የስፖርት ሜዳ ነው የምንገነባው። አቃቂ ኢንተርናሽናል ስቴዲየም አለን። ከዛ ባለፈ በራሳችን አቅም ደግሞ አሁን በኮሪደር ስታንዳርድ የሚገነባ ይሄ ሜዳ ታሪካዊነቱም ይታወቃል። አቃቂ ክረምት ሲመጣ ሰመር ካፕ ተብሎ ሰፊ የስፖርት ውድድሮች የሚካሄዱበት ሜዳ ነው። እሱን ቅድሚያ ሰጥተናል። ሌሎች ደግሞ የተጠየቁ አሉ። ወረዳ 4 ኦቨርላፕ ካርታ የተባለ አይደለም። አሁን ዲቴይልስ እናጣራ የስፖርት ማዘውተሪያ ቦታ 21000 ሄክታር 21000 ካሬ ማለት 2 ሄክታር 2.1 ሄክታር ቦታ አለው ራሱን የቻለ ነው። የመስሪያ ቦታም ደግሞ 7500 ካሬ ነው። ወደ 1 ሄክታር የተጠጋ ነው። በፍጹም የተለያዩ ቦታዎች ናቸው። ህዝቡ እንዲያውቀው የተለያየ ቦታ ነው። ቦታውን እናለማለን ለስፖርት ሴቭ መሆኑ እንድታውቁ ነው። ኦቨርላፕ የሚባለው ውሸት ነው። እኛም አጣርተናል። የስፖርት ስብና መገንቢያ ምን የተባለ በጣም ፍትሃዊ ጥያቄ ነው፣ የምንቀበለው ነው። በነገራችን ላይ በአንድ አመት ጊዜ ውስጥ 185 የህፃናት መቦረቂያ ቦታ የገነባ ክፍለ ከተማ ነው። የወጣት ስብና ቦታ ብዙ ገንብተናል፣ ግን አሁንም እርካታ አላመጣም። የቀሩን ስላሉ ነው ይሄን የሚያነሱትና የምንቀበላቸው ናቸው ማለት ነው። ስራና ክህሎት ላይ ውይይት ነበረን። አቃቂ ቃሊቲ ክፍለ ከተማ አንዱ ባለድርሻ ነው። በዶሮ እርባታ የተሰማሩ 7 ሼዶች ውስጥ ያሉ የሴፍቲኔት ተጠቃሚዎች ማህበራት የመኖ የውሃ ተቆርጦብናልና በአካባቢ ያለ የድምጽ ብክለት ችግር አለብን ብለው አንስተው ነበረ። ጥያቄውንም አቅርበናል። በእናንተ በኩል ምን ምላሽ ተሰጠ? አንደኛውና ዋነኛው ከውሃ ጋር ተያይዞ ነበር የተነሳው። መሳይ እዚህ ውሃና ፍሳሽ አለ። ወዲያው ነው አርብ ምላሽ የሰጠው። ከ7ቱ ሼዶች ውስጥ 5ቱ ቆጣሪው ይሰራ ነበር፣ ውሃ ነበረው። 2ቱ ስራ ላይ አልነበረም፣ ቆጣሪው ተሰርቋል። ስለዚህ ከነሱ ጋር ተነጋግረን መስሪያ ቦታ ከዲዛይን እና ግንባታ ጋር በጋራ በመሆን በጀት በመመደብ ከነሱ ክፍያ ሳንጠይቅ ብዙ በጀት የወጣበት ስለሆነ አሁንም መደገፍ አለብን በሚል ከክቡራና ስራ አስፈጻሚም ጋር ተግባብተን ውሃ ገብቶላቸዋል። በተጨማሪ እንዳስተዳደር አቅመ ደካማ ስለሆኑ መኖ እኛንን ምንገዛላችሁ ብለን ቃል በገባነው መሰረት እስከ 3 ወር ያቀርብንላቸው ነበር። አሁን 5ኛ ወሩን ይዟል። ቢሆንም ግን እናንተ ወርዳችሁ በተመለከታችሁት ከመኖ ጋር ተያይዞ ያለውን ቅሬታ አሁንም መፍታት ስለሚጠበቅብን
100 ኩንታል መኖ ገቢ አድርገናል። ከመድረኩ በኋላ የተፈታ ነው። አርሶ አደር ጽሕፈት ቤት ነው ግዢ የፈጸመው። ከዚህ ጋር ተያይዞ እያንዳንዱ ሼድ ውስጥ እንቁላል መጣል ጀምረዋል ማለት ነው። ኑሮ ማረጋጋት ላይ ከፍተኛ አስተዋጽኦ እንደሚያመጡ አይተናል። ከመብራት ጋር ተያይዞ ያለው ችግር እውነት ለመነጋገር የኔ ያህል መሰረታዊ አይደለም። ከነሱም ጋር ተያይዞ ያለው ችግር በመሆኑ መብራት ኃይልም የሚመለከተው አካል ጋር አይተን እሱንም በተመሳሳይ ፈተናል። ማየት ይቻላል ማለት ነው ሁሉንም። ከድምጽ ጋር ግን አሁን ተመሳሳይ ከጅቡቲ መኪና ምናምን የሚባሉት እዛው አካባቢ ነው ወርዳችሁ ያያችሁት እዛው አካባቢ የሚያርፍ ስለሆነ በጋራ መንፈታ ነው የሚሆነው። ባለፈውም እንዳነሳሁት ከ10 በላይ መስሪያ ቦታዎችን ያነሳናቸው ቀጥሎ ያሉትን ደግሞ በምን አይነት መንገድ ነው መፍታት ያለብን የሚለው ሳይቱ በራሱ በኋላ መመጣበት ስፖርት ሜዳ ጋር ምናምን ተያይዞ የሚነሱ ነገሮች ስላሉ በተቻለን መጠን ሌሎች ከነዚህ ከሴፍትኔት ተጠቃሚዎች ውጪ ከሳይቱ ከክላስተሩ ውጪ ያሉ ሳይቶች እንዴት ነው ማኔጅ የሚያደርጉት የሚለውን አርሶ አደር ጽሕፈት ቤትም ስራና ክህሎትም በጋራ በመሆን ተጨማሪ ባለሙያም መድበንላቸዋል ማለት ነው። ይሄ ተጠናክሮ ይቀጥላል። ወርዳችሁ ማየት የምትችሉትም ጭምር ነው የሚሆነው። የስራ ዕድል ጋር የተያዘው አምና ብቻ 38000 ቋሚ የስራ ዕድል ፈጥረናል። አሁን ላይ እዚህ እስከምንመጣ ድረስ ወደ 10000 ዜጎችን በዚህ 3 ወር ጊዜ ውስጥ ቋሚ የስራ ዕድል ፈጥረናል። አምና በዚህ ጊዜ 3000 ነበር የፈጠርነው። የሚገርማችሁ አምና በዚህ ጊዜ 3000 የስራ ዕድል ፈጥረን አንደኛ ላይ ነን እንደ ክፍለ ከተማ ማለት ነው። ዘንድሮ 10000 አካባቢ የስራ ዕድል ፈጥረን ስንተኛ ነን? 7ኛ ነን እንደ ክፍለ ከተማ። ምን አክል ለውጣችን እጅግ በጣም ርቀት ያለው ደረጃችን ደግሞ 7ኛ ያምናው አንደኛ። ይሄ ምንድነው? የክፍለ ከተማ ውድድርም በመካከላችን የተፈጠረው እየመጣ ያለው ነገር በጣም ከፍተኛ መሆኑ የሚያሳይ አዲስ አበባ በለውጥ ምህዋር ውስጥ ያለች እና ለኛም እጅግ ፈታኝ የሆኑ ነገሮች ያሉ ማሳያ ለማምጣት ነው። ስራው ከፍ ያለ 100% በላይ የሄድንበት ነገር ግን ሲመዘን አንጻራዊ ነው ወደ ኋላ የቀረ የሚመስል ነገር አለ ማለት ነው። ስለዚህ እንሰራለን በዚህ መልኩ ቢታይልን የሚል ነው። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። የኛ አካባቢ የነበረ ችግር እኮ የወንዝ ውሃ ነበር የምንጠጣው። አሁን በዚህ ለውጥ ነው ውሃ ያንዳንዳችን በየቤታችን ያገኘ ነው። መብራት እዚህ ሆነን ኮዬ መብራት እየበራኛ አልነበረንም። በዚህ 2-3 አመት ውስጥ ነው መብራት ያየነው። ቢያንስ ልጆቻችን ምን ያህል በዚህ ለውጥ እንደተጠቀሙ እኛ እንደተጠቀምን ማሳያ ነው። መንገድም ብናይ በእግራችን ንፋስ ስልክ ነበር የተማርነው። አስቡት በወንዝ ተሻግረን ጫማ ወልቀን አሳ የላሰው ድንጋይ ያሻራተተን ውሃ ውስጥ እየወደቅን እየገማን ነበር ትምህርት ቤት የምንገባው። አሁን የተሰራልንን መንገድ ስናይ በ10 በ15 ደቂቃ ስንመጣ ሰው ድሮ ያላየውን አሁን ሲያይ ብዙ የተሰራ ስለማይመስለው ነው። እነዚህ መልካም ነገሮች ሁሉ ተሰርተውልናል። ከዚህ አንፃርም ልናይ ይገባናል። በከተማ ግብርናም ቢሆን እንደዚሁ በርካታ ስራዎች እየሰራን ነው። ለምሳሌ እኔ ንባንባለው፣ ዶሮ አረባለው፣ የወተት ላም አለ፣ የጓሮ አትክልት አለ። ከርሻ በስተቀር ሌላ አናቅም ነበር። በዚህ 5-6 አመት 10 አመት ውስጥ ነው እነዚህ ሊሰራ ነው። እንደ ችግርም የሚታዩ ነገሮችን ለማንሳት ቅድም የተባለው የአርሶ አደር ልኬቱ ተለክቶ በርካታ ሰው ካርታው በጁ አልደረሰም። ምክንያቱ ምንድነው? አንዱ አግኝቶ ያላገኘበት ሌላው የሚለው ነገር መልስ ቢሰጥበት። ሌላ የካሳ ክፍያ ነው። ካሳ ክፍያ ላይ 2-3 አመት ካሳ ሳይከፈላቸው የቆዩ አርሶ አደሮች አሉ። ወረዳውም ተቸግሯል። ስለዚህ ይሄ ችግር ካልተፈታ ለሌላ መጠቀሚያ እየሆን ነው። ቲኤንቲ ወይም ኤምሲጂ የሚባለው 93 ሄክታር ላይ እዛ ውስጥ ያሉ አርሶ አደሮች አሉ። ቦታው ከተከለለ ብዙ አመት ሆኖታል። ቦታው የልማት ቦታ ነው። ካሳ ያልተከፈለንም የሚሉት ምናልባት የዚህ ሙሉ ተነሽ የሚሆኑ የሚፈልጉ ይኖራሉ ማለት ነው። ኦሬዲ ጥናት አልቆ መረጃዎችን አደራጅተን ይሄን አልሰው ሙሉ ለሙሉ መነሳት እንፈልጋለን። ፕሮጀክቱን
ተሳታፊ መሆን አንፈልግም የሚለው መረጃ አደራጅተን በቅርቡ ውሳኔ አግኝቶ በጀትም ተይዞለት ክፍያ የሚፈጸምበትና መብት ተፈጥሮላቸው ምትክ ቦታ የሚያገኙበት ይሆናል። ከፕሮጀክቱ ውጪ መሆን እንፈልጋለን ለሚሉት ማለት ነው። በተመሳሳይ መልኩ 93 ሄክታር ላይም እንደዚሁ ፕሮጀክቱ የመንግስት ፕሮጀክት ነው። ካሳ ሲደርስ ወይም ደግሞ ያቺ ፕሮጀክት መሬቷ ስትነካ እየተከፈለ የሚነሱበት አሉ። ያው የካሳ ኢሹ በቅድም ሜንሽን ስለተደረገ በዛ አግባብ ቶለሬት የሚደረግ ወይም ደግሞ ከቨር የሚደረግ ይሆናል ማለት ነው። ነገር ግን መረጃው ተነሺ መሆን የሚፈልጉ ቁፋሮ አጠገባቸው የደረሱ ግን መረጃቸው ተደራጅቷል በቅርቡ መፍትሄ እናገኛለን የሚል ሐሳብ አለኝ። በክፍለ ከተማችን ወደ 3341 መሬቶች ወይም ፕሎቶች ለአርሶ አደሩ ካርታ እንዲሰራ እንዲለካ ተደርጓል። እስካሁን ወደ 683 ካርታዎች አርሶ አደሩ ወስዷል። እዚህ ላይ ምንድነው አርሶ አደሮቹ የሚያነሱት አልፈጠነም፣ መሬታችን ተለክቷል ግን በጣም የዘገየ ነው የሚል ያነሳሉ። በዛ ደረጃ አንዱ የሚነሳው ከአርሶ አደሮች ጋር በተያያዘ ይሄ ነው ማለት ነው። ሁለተኛው በተለይ ለተለያዩ የከተማ ልማት የሚወሰኑ ይዞታዎች አሉ። በተለያየ ጊዜ ለተቋማትም ለባለሀብትም ሊሆን ይችላል። አንዳንድ ቦታዎች ላይ ውሳኔ ሲወሰን አርሶ አደሮቹ የመጨረሻ ይዞታቸው ምንም ሌላ ይዞታ የሌላቸው ሆኖ እያለም የሚወሰንበት አጋጣሚዎች አሉ ማለት ነው። አርሶ አደሮች አሉ። እነዚህ አርሶ አደሮች ቀሪ ይዞታ የላቸውም። የመጨረሻው ይዞታቸው እሱ ነው። እሱ ከተወሰደ በኋላ ምንም አይነት ኢጣፋንታቸው አይኖርም። ለኢኮኖሚ ችግርም የሚዳረጉበት ሁኔታ አለ። እሱ ብቻ ሳይሆን የአርሶ አደር ልጆች ሆኖ እድሜያቸው 18 በላይ ሆኖ በራሳቸው 150 ሚሊዮን የልጆች ካርታ ሳያገኙ ልማት የሚመጣበት ሁኔታ አለ። በዛን ጊዜ ምትክ የሚሰጠው ያው ለነባር ዋና አርሶ አደሩ መሬቱ ላይ ቤት ካለ ብቻ ስለሆነ አንዱ እዚህ አካባቢ የሚነሳበት ሁኔታ አለ። ካሳ ይዘገያል እንደተባለው ያው የአስተዳደራዊ እዛ የሚያጋጥማቸው ነገሮች እንዳሉ ነው። አርሶ አደሮቹ በተለይ የሚወሰዱ መሬቶች ላይ ካሳ ቶሎ አይከፈልም የሚል ቅድም አርሶ አደሮቹ የሚያነሱት በእኛ መድረክም የሚነሳበት ሁኔታ አለ። እነዚህ ጥያቄዎች የኛም ናቸው የአርሶ አደሩም ናቸው። በቅርበት ለመነጋገር ሞክረናል፣ ግን አሁንም ልዩ ትኩረት ይፈልጋሉ። በተቋማችንም ጫና ሆኖ የሚመጡ ናቸው። በዛ ደረጃ አሁንም በልዩ ትኩረት መታየት ያለበት የሚል ያለን ጥያቄ ነው ማለት ነው። በዋርካ ፕሮግራም ተገኝተን እንደዚህ አይነት ጥያቄዎችን መልስ እንድንሰጥ መደረጋችን ተገቢ ነው ይበል የሚል እምነት አለኝ። አርሶ አደሩ የሚያነሳቸው ጥያቄዎች ተገቢም ትክክልም ናቸው። ዘግይተናል፣ አው ዘግይተናል፣ ለክተናል፣ መልካም ነገር ነው። ከዛስ ከኛ ምን ይጠበቅ ነበረ? እንደ መሬት ልማት አስተዳደር በንቅናቄ ባሉ ማስፋፊያ ክፍለ ከተማዎች ላይ የአርሶ አደር መሬቶችን ለክተናል። ይሄን አርሶ አደሩ ያመሰግናል። አሁን ተቆጥረናል። አሁን እኛ ደላላ እየተሸጠን አይደለም፣ ለመሬት ወራሪ እየተሸጠን አይደለም፣ ቢያንስ ተለክቶናል፣ እፎይታ አግኝተናል የሚል መልስ አለ። ይሄ ዲናይ መደረግ የለበትም። ህብረተሰቡ አንድ እፎይታ አግኝቷል። አጠቃላይ ቅድም ካስቀመጥኩት ከላይ ጀምሬ ለማስረዳት እንደሞከርኩት ያሉ ችግሮችን መሬት ላይ ለማስነካት ቆመን አይደለም እየጠበቀን ያለ ነው። ሶፍትዌሩ እስኪያልቅ ብለን ሲስተሙ እስኪጠናቀቅ ብለን ቁጭ አላልንም፣ እየሰራን ነው። 683 አካባቢ ደርሰናል። ዛሬም እያመረተን ነው። ይሄን የወረደ ፐርሰንት ግን ለመስራት የሄድንበትን ርቀት ተግባቦት የፈጠርነው ተገቢ ነበረ። ከአርሶ አደሩ ጋር ተግባቦት ፈጥረናል። ይሄ አርሶ አደር ካርታ ማግኘት አለበት። ይሄን ተጠቃሚ ለማድረግ ወደፊት ለመሄድ የፈጀብን ጊዜ አለ። ከዚህ በኋላ በእርግጠኝነት 2 ወር ቢፈጅብን ነው ሙሉ አጠናቀን እንወጣለን። በሌላ በኩል የተነሱ የካሳ ጥያቄዎች ናቸው። ተገቢ፣ ትክክል፣ ምንም ዲና የምናደርገው አይደለም። እንወስዳለን። በ3 ወር በአንድ ሩብ ዓመት ሙሉ ክፍያዎች ለመጨረስ አሁን እዚህ ቅድም አንተ ስትናገር እኔ ቁጭ ብዬ ጠይቅ ነበር ዘርፉን ከሚመራውም ጋር ከቢሮ ኃላፊያችንም ጋር በሩብ ዓመት ሙሉ ካሳ ጨርሰን እንወጣለን። ያሉ ክፍተቶች አሉ። ይሄንን ስናደርግ ግን ፋይል ሳናጠራ እንከፍላለን ማለት አይደለም። ለክፍለ ከተማው ከዚህ በፊት እከሌ የዚህ ፕሮጀክት ይከፈል ብሎ ልኳል። አሁን ደግሞ አጥራ ይሄንን አጥርተህ ላክልኝ ተብሎ ክፍለ ከተማው ደብዳቤ ተጽፎልታል። ይሄንን አጥርተን እንሄዳለን።
በእኛ በኩል በአንድም በሌላ የተወሰነ መረጃ ባለው ልክ ልከናል። ነገር ግን እንደተባለው የቆዩ ፕሮጀክቶች ስለሚኖሩ ማጣራት ይፈልጋል። እሱን እኛ ሙሉ ባለሙያ አሰማርቼ በዚህ ልክ ኮሚትመንት እስከ ቢሮ እስከወሰደ ድረስ በእኔ በኩል ደግሞ ኦልሬዲ ከስተመሩንም ፌስ የማደርገው በቀን ውስጥ እኔ ስለሆንኩኝ ያንን ነገር ለማድረግ እኔም ዝግጁ ነኝ። ባለው ነገር ቶሎ ጨርሼ አስተላልፋለሁ ማለት ነው። ምን ያህል ጊዜ ይፈጃል የሚለው ያው ፋይሎች ብዛት ይኖራቸዋል። ከ15 እስከ 20 ቀን በሚለው እንያዘው። የተለየ በጣም ኢንቨስቲጌት የሚያስፈልገው የበለጠ ማጣራት የሚፈልግ ነገር ካለ ጎን ለጎን ማስኬድ ስለምንችል ባንዴ ሁሉም ክፍያው ላይ ፈጸም ስለሚችል ያጣራነው ወዲያው እየላክን ከስር ከስር የማጣራቱን ስራ ግን እንሰራለን ማለት ነው። የመብራት መቆራረጥ በከፍተኛ ችግር ከሚንጸባረቅባቸው ወረዳዎች ውስጥ አንዱ ወረዳ 5 ነው። ነዋሪ አካባቢ ያለው ችግር እኛም እንደ ወረዳ ቢሮ አገልግሎት መስጠት ያልቻልንበት ይሄ ከምን አንፃር ነው የሚል ጥያቄዎች አሉ። የአካባቢ መብራቶች በሙሉ ከ30 እና ከ40 ዓመት በላይ ያገለገሉ መብራቶች አሉ። በአጋጣሚ ከግለሰብ ቤት ላይ ከግለሰብ አጥር ላይ ወድቀው በተደጋጋሚ በወረዳ አማካይነት የሚመለከተው አካል ተጠይቆ ይሰራን የሚል መልስ ነው የተሰጠ። እስካሁን ግን የሚፈለገው ምንድን አደጋ እስከሚደርስ ይሆን አይደለም አላውቅም። እንግዲህ ፖሎች ግለሰብ ቤት ላይ አጥር ላይ ነው ተደግፍ ያሉት። ወረዳ 6 ቀጠናዎችን መጥቀስ ፈልጋለሁ። ቀጠና 4 የሚባል አካባቢ ይሄ እንደዚህ የኮንክሪት ፖሎች ተተክለው ወደ ሐምሌ አካባቢ ሐምሌ መጀመሪያ ላይ ነው እንትኖች ፖሎች የተተከሉት። እንደገና የተቆፈሩም ጉድጓዶችም አሉ። የተተከሉትም ገመድ አልተዘረጋም፣ የተቆፈሩትም ፖል አልተተከለባቸው። እንደውም እዛ ላይ ክረምት ላይ ውሃ እየሞላ ልጆች ላይ ትንሽ ችግር ነበረ። እኛ በተደጋጋሚ እንጠይቃለን። እስካሁን ግን ምንም አይነት መፍትሄ ስለሌለ የመፍትሄ እንዲሰጥበት ነው። አመሰግናለሁ። ወረዳ 5 ላይ የመብራት መቆራረጥ ችግር አጋጥሞናል የሚል ነገር አለ። ትክክል ነው። ይሄኛው በደቡብ አዲስ አበባ ሪጅን በቁጥር 3 የሚስተናገዱ ደንበኛ ናቸው። የዚህ መብራት መቆራረጥ ዋና መነሻም የሆነው በዛው ሳይት ላይ 2 አጋዥ ትራንስፎርመሮችን ከማስቀመጥ አንጻርና ምሰሶዎችን ከመቀየር አቅጣጫ ስለሆነ በዚህ ብያዝልን ምናልባት እነዚህ ከተሰሩ በኋላ ካልተቋጨና ወይንም ደግሞ ካልተስተካከለ በድጋሚ ማየት ይቻላል። አሁን 2 ትራንስፎርመር ተቀምጧል። ያንን ትራንስፎርመር ለማስቀመጥ አጋዥ ትራንስፎርመር ነው የሚባለው። እሱን ለማስቀመጥ ያ መስመር ይቋረጣል። ምሰሶዎችም ከመቀየር አቋያ በዚህ ቢታይልን። ከአባ ሳሙኤል የሚመጣው ከፍተኛ መስመር በተደጋጋሚ ነው የሚጠፋው። የትውልድምቱ ዓለም ባንክ አካባቢ ያለው መስመር በተደጋጋሚ ይወጣል። የተወሰነ ቆይቶ ደግሞ ይገባል፣ አሁንም ይወጣል፣ አሁንም ይገባል። እንደዛ አይነት ችግሮች ስላሉበት እሱ ቢታይ። የኛው ቀጥታ ሪፖርቱ ወስጄ በዚህ 2 ቀን ውስጥ መፍትሄ እንዲሰጣቸው አደርጋለሁ። ተቀብያለሁ። ቀጠና 4 እሱም አሁን ከአቶ ነጻነት ጋር አውርቻለሁ። ቀጠና 4 ተለይተ በቤቶች ላይ የተንጋደዱ ምሰሶዎች ከዛሬው ጀምሮ ተጠንቶ የማስተካከያ ስራ ተሰርቶ ነገ ሪፖርት እንዲቀርብ ለዳይሬክተሩ ብየዋለሁ። ሌላው ወረዳ 6 ላይ የተነሳ ነገር ምንድነው? ኮንክሪት ምሰሶ ተተክሎ ገመድ አልተሳበም ነው የተባለው። እኔም እዚህ መጥቼ መልስ አግኝቼበታለሁ። ትክክል ነው። ቃሊቲ 2 የሚባል ሰብስቴሽን አለ አዲስ ጎማ ጀርባ። እሱ ትንሽ ከፍተኛ መጨናነቆች ስላሉ የከፍተኛ መስመር ማሻሻያ ስራዎች ከመስራት አንጻር ነው። እሱም በከፍተኛ ሲኒየር ማኔጅመንት እና በተቋሙ ተወስኖ እየተሰራ ያለ ነው። በቀጣይ ይስተካከላል፣ ይፈታል። መቼ ነው የምትፈቱት? የወረዳ 5 ስራው ተጠናቋል። የወረዳ 5 ተጠናቋል። 2 አጋዥ ትራንስፎርመሮች ተቀምጠዋል። ምሰሶች ተቀይረዋል። እነዚህ ስራዎች ሲሰሩ ያጋጠመው የኃይል መቆራረጥ እንጂ በቀጣይነት የሚቀጥል አይደለም። ተፈቷል ብዬ ነው የሚደመደመው። ከሌለም በነገው ዕለት መፍታት ይቻላል። ከገበያ ማዕከላት ጋር በተያያዘ አቃቂም የአደጋ ስጋት ተጋላጭ ነው። ሌሎች ቦታዎችም የገበያ ቦታዎች ሲቃጠሉ የኤሌክትሪክ ችግር ነው እየተባለ እንሰማለንና ያረጁ ፖሎች፣ ገመዶች ከሆነ መቀየር ያለበትም ከሆነ ችግሩ በእናንተ በኩል ተጠንቶ ያውቃል ወይ? ወደ እናንተ ሳይመጣም ወይ? ብዙ ምሰሶች ይቀየራሉ። በቅድ ተይዘዋል።
በኮንትራት ነው፣ በውስጥ እንኳን አይሰራም። ለኮንትራት ማኔጅመንት ተሰጥቶ ቀን በቀን ክትትል እየተደረገ ስራዎች ይሰራሉ። ያ ብቻ ሳይሆን እነዚህ ስራዎች ራሳቸው በፎረም ደረጃም እንደሚገመገሙ መረጃ አለን። በአዲስ አበባ ከተማ ምክር ቤትም ይገመገማል። እነዚህ ቶሎ ቶሎ የመቀየር ስራዎች ይቀጥላሉ። እነዚህንም ተከታትለን እናስፈጽማለን በአጭር ጊዜ ውስጥ። መስሪያ ቦታ የተረከቡ ኢንተርፕራይዞች በየጊዜው እየከፈሉ መሄድ መቻል አለባቸው። ከዚህ ጋር ተያይዞ እየገጠመን ያለው ችግር መስሪያ ቦታ ላይ ያሉት ኢንተርፕራይዞች ጊዜያቸውን እስኪጨርሱ ድረስ በየጊዜው መክፈል ባለባቸው ወቅት ላይ ተከታትሎ ያለ ማስከፈልና ከወጡ በኋላ አስተዳደሩ ላይ ዕዳ ጫና እየመጣ ነው። ክትትል አይደረግም። ሁለተኛና ዋነኛው እንደ ክፍለ ከተማ ትልቅ ማኒፋክቸሪንግ ሳይት የሚባለው ቴርሞ ሳይት ላይ ፓወር ማነስ አለ። መስሪያ ቦታ ተደጋጋሚ ጥያቄ አቅርቧል። ኢንተርፕራይዞችም በየመድረኩ ይህን ጥያቄ እያነሱ ስለሆነ የመጡ ለውጦች አሉ፣ ግን በሚገባ ተኪ ምርት ላይ ውጤት ከማምጣት አንጻር መሰረታዊ የሚባል ለውጥ አልመጣም። ጥቃቅንና አነስተኛ ሼዶች ውስጥ ሲጠቀሙ ከአከራው ጋር ውል ሲፈጽሙ ሲሄዱ ውሉን አይሽሩትም። እዳውን ጥሎባቸው ነው የሚሄዱት። ከዛ ምንድነው የሚፈጠረው? መሬት የመስሪያ ቦታ አስተዳደር ለክፍያ ይቸገራል፣ በጣም ይቸገራሉ። ያው ተቋሙን ገንዘብ የተጠቀማችሁበት ነው ክፈሉ ይባላል። ከዛ ጋር ገባውጣ ይፈጠራል። አሁን ግን ማስተካከያ ያደረግነው ምንድነው? ውሉን ከመሬት ከልማት የመስሪያ ቦታ አስተዳደር ውሉን እንደፈጸመ መልቀቅ ሲፈልግ ቀጥታ ምንድነው የሚያደርገው? ከኛ ጋር ነው ኮንታክት የሚያደርገው። ሂሳቡን ይዘጋል፣ ባላንሱ ቆጣሪ ንባብ ይያዛል፣ ለቀጣው እነሱ ያስረክባሉ። ያለው ችግር ምንድነው? አሁን በፊት እንደተፈለገ እነሱም ተቸግረው ነበር፣ እኛም ተቸግረን ነበር። ወደፊት ኢቭን አሁን የተቆረጡ በክፍያ ምክንያት ተቆርጦ የተንጠለጠሉ ሼዶች አሉ። ያንን አሁን ዝም ብለን አንቀጥልም። ፕሮሚስ ሌተር ሰጥተው ኃላፊነት ወስዶ ንባብ ተይዞ የጋራ መግባባት ፈጥረን ነው እንጂ የምንሰራ እንደ በፊቱ ብዙ ነገሮችን ይዘን አንቀጥልም። የማስተካከያ ስራዎች እየተሰሩ ነው። በከተማ አስተዳደር ትኩረት ተሰጥቶበት ስለሚሰራ ነው። ርክክብ ላይ ነው ዋና ክፍተት ያጋጠመው። ርክክብ ላይ ርክክብ ማለት ምንድነው? በእኛ ሼዱን የሚረከብ ሰውዬና ሼዱን የሚያስተዳድረው የመስሪያ ቦታዎች ጋር ክፍተቶች ነበሩ በፊት። ማለት ምንድነው? አሁን ሰውየው ሲገባ ምንድነው የሚደረገው? እዳውን አጣራም ሲያስረክቡት። አሁን ግን ያን ትተናል። አሁን እኛ ጋር እንደዳወላለን፣ እኛ መልስ እንሰጣለን። እየተከታተላችሁ ክፍያ ትቀበላላችሁ ከዚህ በኋላ። ትክክል ነው። ሲስተሙ ራሱ አዲስ የመጣ የማይቆጣሪ ኦንላይን ያነባል። ካልተከፈለ ሲስተም ላይ ስለምታይ ከሲስተሙ ላይ አውጥተህ ክፈሉ እንዳለባችሁ የሚል ነገር ውስጥ ገብተናል። ለምሳሌ አዲስ አበባ ውሃና ፍሳሽ ከሌላው በተለየ መልኩ አርሶ አደሮች በራሳቸው ይዞታ ላይ በመኖሪያ ቤታቸው መብት ፈጠራ ካርታ ስላልተሰጣቸው ነባር ነዋሪ እዛ ያሉ በራሳቸው ይዞታ ላይ ስለሆኑ በልዩ ሁኔታ ውሃ እንዲገባላቸው እያደረገ ይገኛል ማለት ነው። ማብራት ኃይልም በተመሳሳይ ከዚህ ቀደም አርሶ አደሮች ከሆኑ ቅድማ ይሰጣል። አሁን ግን ቅድማ አይሰጥም ማለት ነው። አንደኛው ከጽህፈት ቤት እኛ ቢያንስ ድጋፍ ደብዳቤ እነዚህ አርሶ አደሮች ናቸው በሚኖሩበት አካባቢ ጨለማ ውስጥ እየኖሩ ነው ብለን ድጋፍ ደብዳቤም የምንልክበት ሁኔታ አለ። አሁን እሱም እየተቀበሉ እያስተናገዱ አይደለም ማለት ነው። ሁለተኛው አርሶ አደሮች መሀል ከተማ ሆነው በሚኖሩበት ቤት ውስጥ ጨለማ ውስጥ ያሉ አርሶ አደሮች አሉ። በመኖሪያ ቤታቸው ግምት ይገመታል፣ ትራንስፎርመር ያስፈልጋል ይባላል። በሚሊዮን የሚቆጠር ግምት ይወጣል። አርሶ አደሩ ይሄን መክፈል አይችልም። ስለዚህ ከዚህ ቀደም በልዩ ሁኔታ ነው መብት የሚሰጡት ማለት ነው። አሁን ለአርሶ አደሩ ምንም አይነት ቅድመ ሁኔታ የተለየ መስተንግዶ እየሰጡ አይደለም። በተመሳሳይ አርሶ አደሮች በራሳቸው ይዞታ ላይ ሼድ ይገነባሉ። መመሪያ አለ። የከተማ ግብርና ለመስራትም በራሳቸው ይዞታ ላይ ጊዜያዊ ግንባታ ይገነባሉ። ማብራት ያስፈልጋል። ተመሳሳይ ነው። በ100 ሺህ በ60 70 ሺህ የተሰራ ቆርቆሮ ያው ግምት ሲመጣ በጣም ብዙ ሚሊዮን ብር ይመጣል። አርሶ አደሩ ይሄን ለመክፈል አቅም የለውምና እንደ ውሃና ፍሳሽ ለአርሶ አደሩ በልዩ ሁኔታ እንደሚያስተናግደው ሁሉ እነሱ ጋር ያለው አሰራር ከዚህ ቀደም የነበረውን እያስተናገዱ ስላልሆነ እንደ ተቋምም አርሶ አደሩንም ወክለን ጥያቄ እያቀረብን ነው። ጥያቄዎቹ እኛ ጋር በብዛት እየተመላለሱ ስለሆነ እኔም ደብዳቤ ጽፌ ያልተስተናገዱ አርሶ አደሮች አሉ። ከአርሶ አደሮች ጋር ታይዞ ቅድማ ይሰጥ አይሰጥ
በምን ሁኔታ ነው ቅድሚያን የሚያገኙ? እኔ ከደንበኞች አገልግሎት ጋርም ታይዞ ብዙ መረጃ የለኝም በዚህ ጉዳይ ላይ። በክፍለ ከተማው ወረዳ 7 ልዩ ቦታው ጨሬ ሰፈር ተብሎ የሚጠራው አካባቢ የሚገኙ ነዋሪዎች የውሃና ፍሳሽ ባለስልጣን የፍሳሽ ማጠራቀሚያ ማዕከል ገንብቷል። እናንተ የገነባችሁት የፍሳሽ ማጣሪያ ማዕከል ተጽዕኖ ችግር አምጥቶብናል እኛ እንላለን። ውሃና ፍሳሽ ባለስልጣን በነዋሪዎቹ ላይ ችግር አምጥቷል ወይንስ አላመጣም? ውሃና ፍሳሽ ጋር ተያይዞ የሚነሳው ማህበረሰቡ በተደጋጋሚ እኛ ጋር ይመጣል። ክፍለ ከተማ አስተዳደርም አንድ ቲም አዋቅረው ያንን የማጥራት ስራ ሰርተናል። ከማህበረሰቡ ጋርም ውይይት አድርገናል። ክፍለ ከተማም ቲም አዋቅረው በተለይ እዛ አካባቢ ላይ ትክክል ነው ተገቢ አይደለም ብለው ግማሾቹ በልማትም እንዲነሱ የተደረጉ ሰዎች ነበሩ። ከዛ ቦታ መነሳት አለበት ተብለው ያ ብቻ አይደለም አካባቢውም ተነሺ ናቸው። ፕላን ተቃርነው ይላል አካባቢው ራሱ። ልክ እኛም ያንን መረጃዎች በብሉ አጠንተን ስንት ሰዎች ናቸው ከዛ የሚነሱ ምን መሆን አለበት የሚለውን በአጭር ጊዜ ውስጥ ወስደን ከመሬትም ቲም ተዋቅሮ አጠቃላይ ምትክ ቦታ የወሰዱ ሰዎች እነማን ናቸው ምን ላይ ነው ያለው የሚለው ነገር በደንብ መውሰድ ነው። ግን እዛ ያለው ነዋሪ ጉዳት ውስጥ ነው ያለው የሚለው ነገር መያዝ መቻል አለበት። በፕላን ተቃርኖ ውስጥ የሚገኙ የህብረተሰብ ክፍሎች ምን ያህል ናቸውና በተመሳሳይም ደግሞ የማልማትም እና መሰል ጥያቄዎች ስላልተመለሰላቸው በውሃና ፍሳሽ ምላሽ ካለማግኘት ጋር ተያይዞ መፍትሄ ይፈልጋሉና 56 ሰዎች ትክ ወስደው ነገር ግን ካሳ ያልተከፈላቸው ለምንድን ነው ካሳ ያልተከፈላቸው? ካሳ እንዲከፈላቸው ተጽፎላቸዋል። አሰራሩ ተጠብቆ ሌሎቹ ቀሪ ተመሳሳይ ጥያቄዎች አሏቸውና በተመሳሳይም ደግሞ ግልጽ ሁሉም ወጥ በሆነ መልኩ መሰራት አለበት የሚል እምነት ስላለ ለተጻፈላቸው 56ቱ ካሳ አልተከፈላቸው ተጠንቶ አልቆላቸዋል። የነሱ ካሳ አልተከፈላቸው 56 ለሚሆኑ የፕላን ተቃርኖ ያለባቸው በወቅቱ 2009 እና 10 ምትክ ቦታ ተሰጥቷቸዋል ይላል። በመመሪያው መሰረት ደግሞ የፕላን ተቃርኖ ያለባቸው ፕሮጀክት ሆኖ ከመጣ የካሳም ክፍያ ይሰጣል፣ ምትክም ይሰጣል። ፕሮጀክት ሆኖ ጸድቆ ባልመጣ ከሆነ ግን ሰውየው ከዛ ቦታ እነሳለሁ ብሎ ካለ ፕላን ተቃርኖ ስለሆነ የምትክ ብቻ ነው፣ ካሳ ኢሹ አይነሳም እዛ ላይ ማለት ነው። ስለዚህ አሁን ምናልባት እንደ አድቫይስ መማረገው ለዋና ቅድም በተገለጸው መሰረት ይሄ ፕሮጀክት እዛ አካባቢ የአካባቢው የህብረተሰቡን ጤና ያውካል ተብሎ ከታሰበ አሴ ፕሮጀክት አጸድቀው ሲያመጡ እኛ ከካሳ ጋር በተገናኘ ያለውን ነገር እንሰራለን ማለት። ለ56ቶች ግን ወረዳ 2 ላይ ምትክ ተሰጥቷቸዋል። አካባቢ ተጽዕኖ በወቅቱ ፕሮጀክቱ የዓለም ባንክ ፕሮጀክት እንደመሆኑ መጠን የአካባቢ ተጽዕኖ ጥናቱ በወቅቱ ተጠንቷል። ከዛ በኋላ የመጡ ጉዳዮች ከሆኑ እሱን ማየት ይኖርብናል እንደ ተቋም ማለት ነው። እሱን ወስዶ ማየት ይፈልጋል ማለት ነው። መቼ መልስ ትሰጡናላችሁ ለሚዲያው? ኤግዛክትሊ ቀኑን ማስቀመጥ አሁን ያስቸግራል። ስለዚህ የርሶ ጉዳይ የሚሆነው ምንድነው? አሁን ይሄንን እንግዲህ ለበላይ አካሎች እናሳውቃለን። በዚህ መሰረት ተገቢውን ቀጣይ ጥናቶች የሚያስፈልጉት ከሆነ ጥናት ተወስዶ ቀጣይ መፍትሄ የሚሰጠው ይሆናል ማለት ነው። ትውልድ ገዳይ አረቄ ቤቶች በባህላዊ አረቄ ቤት ተብለው ፍቃድ የሚሰጣቸው እነሱ አይደሉም። ፍቃድ የሚሰጣቸው አካል አይደለም። እንደገና መልሶ ይታሸክ ሲባል ሰላምና ጸጥታ ብቻ የሚጨነቅበት ጉዳይ ለምን ይሆናል? ባህልና ቱሪዝም፣ ሆቴሎች ለምንድን ነው የማይመለከቱት? ፍቃድ ሲሰጥ በአግባቡ ፍቃድ የሚሰጣው እንዴት ነው? አይጋጭም ወይ? ስለዚህ ባለቤት ይሰጠው። ለማሸግ ፖሊስ ይታዘዛል፣ ሰላምና ጸጥታ ይጨነቃል። ንግድ ፍቃድ ግን አለው ያ ሰው። ንግድ ፍቃድ ከተሰጠው አረቄ ቤት ባህላዊ አረቄ ቤት ተብሎ በምን አይነት መልኩ ነው ምን ያክልስ ነው መሸጥ የሚገባቸው? እንደ አቃቂ ጋቢያ 2000 በላይ ነጋዴዎች ባሉበት አካባቢ 2003 ላይ በወጣው መመሪያ መሰረት አንድ ሰው ከሁለት ሱቅ በላይ መያዝ ይችላል የሚል መመሪያ ወጥቶ ነበር። መመሪያ ወደ ኋላ ተቀልብሶ 2015 ላይ አንድ ስም ሁለት ስም ያለው ሁለት ውል የያዘ አንዱን ሱቅ ያስረክብ ይላል እና አሁን አስረክቡ እየተባለ ከ110 በላይ ሱቆች እንድናስረክብ ወጥቷል። ይሄንን ምላሽ ቢሰጥበት ገበያ ውስጥ እስከ ምሽቱ 3 ሰዓት ድረስ አምሽታችሁ ስሩ የሚል መመሪያ ወጥቶ ነበረ። መብራት የለውም።
የህገወጥ የሆነ ንግድን በተመለከተ አንዱ የታዘብነው መታዘብ ብቻ አይደለም፣ ደንብ ማስከበር እዚህ፣ ህገወጥ ነጋዴው እዚህ፣ አንዱ የታዘብነው እሱን ነው። እንዳልከው ነው፣ ግን በአራቱም አቅጣጫ ላይ ነው ህገወጥ ያለው የጎዳና ንግድ። መግቢያው 4 አቅጣጫ ነው። በአራቱም አቅጣጫ ይሄን ነገር ከዚህ በፊት ረጅም ጊዜ አመልክተናል። እኔ የነጋዴው ማህበሩ አመራር ነኝ፣ የጥበቃ ቦርዱም ያው አመራር ነኝ። የጥበቃዎቹን እኛ ነን የምናሰማራቸው፣ ግን መሀል ላይ ብቻ ነው እኛ እዛ ገበያ ውስጥ መሀል ላይ ብቻ ነው ማስወጣት ምንችለው። ማለትም ደንብ ማስከበር ጎዳና ላይ ያሉትን እንዲያስወጣልን ለረጅም ጊዜ ጥያቄ አቅርበናል። ምንም አይነት ምላሽ አላገኘንም። ጥያቄው ትክክል ነው። በሚዲያ ብቻ በመናገር ሳይሆን ሰርተን ቀልብሰን ብናሳይ ጥሩ ይመስለኛል። ክፍተቶች አሉ፣ ትክክል ነው። እሱና ምናለን ማን ነው ይሄን እቃ የሚያቃብለው፣ ማን ነው ከለላ የሚሆንላቸው የምለውን ከንግድ ጽሕፈት ቤት ጋርም ቅድም ወንድሜ ያነሳውትም የተወያይተናል። እኛ ችግሩ አለ ወይስ የለም? አለ። ችግሩ በጣም በአጭር ጊዜ ውስጥ የሚቀለበስ ችግር ነው። ችግሩ ደግሞ ለአንድ ተቋም ብቻ ወርውረን ወይ ደግሞ ለአንድ አካል ብቻ የምንሰጠው ጉዳይ አይደለም። ትነስም ትብዛም የሁላችን ድርሻ አለበት እዛ ውስጥ። ያ ችግራችን ቦታ ደግሞ ተወያይተን አይተናል። እሱ በቅርብ ጊዜ ውስጥ ወር ባልሞላ ጊዜ ውስጥ እንቀለብሳለን። እናንተ ይሄንን አየር ላይ ስታውሉ ራሱ ተስተካክሎ ይታያል ብዬ ገምታለሁ። ሁለት ንግድና ከዚያ በላይ ያላችሁ በከተማ አስተዳደሩ መመሪያ ተዘጋጅቶ በየደረጃው ወርዷል ማለት ነው። እንደ ክፍለ ከተማችን አጠቃላይ ሁለት ንግድና ከዚያ በላይ እስከ 15 የሚደርስ ሱቅ ያላቸው አጠቃላይ 96 ቤቶችን ለይተናል። ከዚህ ውስጥ 90 የሚሆኑት ወረዳ 3 ላይ ናቸው ያሉት። ስለዚህ መጀመሪያ ላይ ግንዛቤ መፍጠር ስራ ነው የሰራነው ከመመሪያው አኳያ ማለት ነው። ቅድም እንዳልኩት 15 10 5 ከዚያ በላይ ሱቅ የነበረባቸው ነበሩ። ለከተማ ጥናት ተደርጎ ፍትሃዊነትን ከማረጋገጥ ጋር ተያይዞ በጥናት ነው መመሪያው የተዘጋጀው። በፊት መመሪያ ይፈቅድ ነበር። አሁን ግን አሁን ያነሳዋቸው ነጥቦች ታሳቢ ተደርጎ መመሪያ የተሻሻለበት ሂደት አለ። ይሄን መነሻ አድርገን ግንዛቤ ፈጥረን ከዚያ በኋላ በመመሪያው መሰረት ለኛ ተመላሽ እንዲያደርጉ ነው ደንበኞቻችን ያሳወቅ ነው። ከዚያ በኋላ በፍርድ ቤት ውሳኔ ያገኙትን በቅርብ ከሰኔ መጨረሻ ጀምሮ እስከ ቅርብ ጊዜ ድረስ ወደ 66ቱን የማሸግ ስራ ሰርተናል። ቀሪዎቹ ደግሞ የፍርድ አፈጻጸማቸው ሲያልቅ እነዚያን የማስተካከል ስራ ነው የምንሰራው። ከህገወጥ ንግድም ጋር ተያይዞ እነዚህን ኮብልስቶሎች የመዝጋት ችግር አለ። ይህንን ደንብ እርምጃ ወስዳል። አሁንም ተመልሰው እዚያ ጋር ይህንን የማምጣት ነገር አለ። ከዚያ ከነጋዴዎቹም ፕላስ ደግሞ ከሌላም ኤክስተርናል በቲዚያ እንዲህ አይነት እንቅስቃሴዎች አሉ። ነገር ግን የምናደርገው ይህንን አጠናክረን እንቀጥላለን። ህገወጥ ነጋዴዎች እዚህ አካባቢ እንትን እንዳያደርጉ አጠናክረን እንቀጥላለን። ከደንብ ጋር በጋራ ተቀናጅተን እርምጃ የምንወስድበት ሂደት ነው የሚኖረው ማለት ነው። አይነኬ የተባሉት ደንብ ማስከበር ወደ ውስጥ ያባረራል የተባሉትን እኛ ቤት ስራውን እንወስዳለን ስለሚመለከተው ማለት ነው። ወደ ውስጥ ማባረር ሳይሆን ከህዝቡ መከላከል እንዳለብንና ለህዝብ አለኝታ መቆም እንደሚገባን ነው። ይህን ችግሩን ጥሩ ጥቆማ ስለሆነ የምንወስደው ነው ማለት ነው። ገበያውን የሚያውቁ ህገወጦች እዛ አካባቢ ህጋዊ ነጋዴዎችንም የሚያውቁ እስከሆኑ ድረስ የቁጥጥር ስርዓታችን በርካታ ሰዎች ላይ ህጋዊ እርምጃ ወስዷል። እዛም አካባቢ ላይ እነዚህ አይነት ጋንግስተሮች ካሉ ይሄን እርምጃ መውሰድ አለብን፣ እንወስዷለን የሚስራው። ይሄን በአጭር ጊዜ የምናስተካክለው ነው። የዶሮ ክላስተሩ እርምጃ እዚህ ይመጣል ማለት ሳይውል ሳያድር እዛ አካባቢ ላይ በአይነ ቁራኛ የምንዘምትበት ይሆናል የሚለው እዚሁ ቃል እንገባለን። ከዛ ባለፈ ግን በእውነት ይሄ ፕሮግራም ምርጥ ነው፣ እኛንም የሚያነቃን ነው፣ የሚያነሳሳን ነው፣ ኃይል የሚሆንን ነው የሚል ነው። እጅግ አድርጌ አመሰግናለሁ። የአዲስ ሚዲያ ኔትወርክ እና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ ቴሌቪዥን ፕሮግራምን ነው ተመልካቾች እስካሁን ስትከታተሉ የነበረው። ታዲያ በዛሬው ዕለት
ሳምንት በክፍል 1 በአቃቂ ቃሊቲ ክፍለ ከተማ እንደዚሁም ዛሬም በክፍል 2 አብረን ነበር ቆይታ ስናደርግ የነበረው። በክፍለ ከተማው በርካታ የተሰሩ የልማት ስራዎች የተወሱበት የተወደሱበት የቀሩ የተባሉ ጥያቄዎች የተነሱበት ነበር። የተነሱ ጥያቄዎች የት ደረሱ? ዳግም በዝግጅት ክፍላችን የምንቃኝ ነው የሚሆነው። ለዛሬ ግን አበቃን። ሳምንት በሌላ ክፍለ ከተማ በሌላ ሴክተር አብረን በዋርካ ፕሮግራም ረቡዕ ምሽት 2 ሰዓት ተኩል እንገናኛለን። ከቀሪ አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ፣ አስተማሪ፣ መረጃ ሰጪ ፕሮግራሞች ጋር ያማረ ሰናይ ጊዜ እንዲሆንላችሁ ተመኘን። ሰላም። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ